ሃሌሉያ ለአብ ለወልድና ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ከሁላችሁ ጋር ይሁን ከመንፈስም ጋር። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ጌታ ሆይ ምስጋና ላንተ ይሁን። በዚያን ጊዜ ኢየሱስ ለኒቆዲሞስ እንዲህ አለ፣ እግዚአብሔር ዓለምን እጅግ ስለወደደ አንድ ልጁን ሰጠ። ስለዚህ በልጁ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም። እግዚአብሔር ልጁን ወደ ዓለም የላከው ዓለም በልጁ እንዲድን ነው እንጂ በዓለም ላይ ለመፍረድ አይደለም። በእርሱ የሚያምን አይፈረድበትም። በእርሱ የማያምን ግን አንድ በሆነው በእግዚአብሔር ልጅ ስላላመነ ገና ድሮ ተፈርዶበታል። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። የተወደዳችሁ ወዳጆች፣ አባቶች፣ እናቶች፣ ልጆች ዛሬ ሁላችን እዚህ በመገኘት በልባችን ውስጥ አንድ ጥያቄ ስላለ ነው። እሱ ምንድን ነው? እግዚአብሔር ማን ነው የሚለው ጥያቄ ነው። በሰው ልብ ውስጥ ይችን ጥያቄ ትኖራለች። የሚያምኑት የማያምኑት፣ እግዚአብሔር የለም የሚሉትን ሁሉም ዞሮ ዞሮ በልባቸው ውስጥ ይችን ጥያቄ ይቆረቆራቸዋል። እግዚአብሔር አለ ወይ? ካለስ ለምን ክፉ ነገር ይታያል? ለምን ኃጢአት ይታያል? ለምን በሽታ ይመጣል? ለምን? ስንት ጥያቄዎች አሉ። ያም ሆነ ይህ ጥያቄ አለ። እግዚአብሔር ማን ነው? ያለን ሰዎች በሙሉ አሁን አንደኛ ንባብ ስናነብ ሙሴ አይተናል። ያለን ሰዎች በሙሉ ከአብርሃም ከሙሴ እንደውም ከዚያ በፊት ከአዳም ጀምሮ እችን ጥያቄ በልባቸው ውስጥ ይኖራቸዋል። እግዚአብሔር አለ ወይ? ካለ ለማየት እፈልጋለሁ። ለምን ይህንን ጥያቄ በሰው ልብ ውስጥ በሙሉ አለ? ቀላል ነው መልሱ። ምክንያቱም ሁላችን በእግዚአብሔር ስለተፈጠረን ነው። በእግዚአብሔር ስለተፈጠረን የሆነው ፈጣሪያችን በልባችን ውስጥ የእሱ ድምፅ አስቀምጧል። የእሱ መልክ ሰጥቶናል። ልጆች ናችሁ ብሎ ነግሮናል። በዚህ ምክንያት ሁላችን በዚህ ጥያቄ እንኖራለን። ጥያቄ ቢኖርም ያው ሙሴ እንዳስቀመጠው በትክክል ነው። የኛ ፍላጎት ነው። የእግዚአብሔር ፊት ለማየት እፈልጋለሁ ካለ ለምን አላየም? አባቴ ከሆነ የት ሄደ? ምን ላደርግ? ቆንጆ ጥያቄ ነው። ስለዚህ ያው ከሙሴ ጀምሮ እግዚአብሔር ለማየት እፈልጋለሁ። ከሙሴ ቀጥሎ ሌላ ትልቅ ሰው አለ በመጽሐፍ ቅዱስ የእግዚአብሔር ፊት ለማየት እፈልጋለሁ እያለ
እሱ ማን ነው? ኤልያስ ነው። ትንቢተ ኤልያስ። ኤልያስ ኃይለኛ አንበሳ ኤልያስ ጠላቶቹን በሙሉ ያረደ። በዚያን ቀን የኬድሮን ወንዝ ውሃ ቀይ ሆነች። ኤልያስ ራሱ እግዚአብሔር ለማየት እፈልጋለሁ አለ። እነዚህ ሰዎች የእግዚአብሔር ፊት አይተዋል? አሁን ከመጽሐፍ ቅዱስ አንደኛ ንባብ እንደተረዳን ሙሴ የእግዚአብሔር ፊት ለማየት ሲፈለገ ወዴት ነው የሄደ? በእግዚአብሔር ተጋበዘ። ወደ ሲና ተራራ ውጣ፣ እዛ ታየኛለህ ብሏል። ወደ ሲና ላይ ወጥቶ አንድ ነገር ታየበት። ፊቱ አልታየም፣ ነገር ግን ጀርባውን አየው አለ። እግዚአብሔር ካለፈ በኋላ ከተሸሸገበት ቦታ ውስጥ ወጥቶ የእግዚአብሔር ጀርባ አይተዋል። ምክንያቱም በእርሱ አባባል አመለካከት የእግዚአብሔር ፊት ለማየት አይቻልም። የእግዚአብሔር ፊት የሚያይ ሰው ይሞታል። ስለዚህ የእግዚአብሔር ጀርባ አይቷል። የእግዚአብሔር ጀርባ ሲያይ ምንድን ነው የተባለ? አንድ ድምፅ መጣ። የእግዚአብሔር ምስጢር የሚፈታ ማለት ነው። የመጣ ድምፁ ምንድን ነው? እኔ እግዚአብሔር መሐሪና ይቅር ባይ የሆንኩ አምላክ ነኝ። ስለዚህ እግዚአብሔር ፊቱ ጀርባ እንደሆነ ለሙሴ ሲገልጸለት መሐሪ ይቅር ባይ አምላክ ነኝ። ለምን እንደዚህ ያደረገ? ምክንያቱም ሙሴ ራሱ እኛ ሙሴ ቅዱስ ሰው ነው እንላለን። አዎ ቅዱስ ሰው ነው። ነገር ግን ራሱ በንዴት ሲያዝ ሰዎቹ የእግዚአብሔር መንገድ አይከተሉም ሲያይ እርስ በርሳቸው እንዲፋጁ ትእዛዝ ሰጠ። በአንድ ቀን 3,000 ሰው ሞተዋል። ይኸው መጽሐፍ ቅዱስ አንብቡ። ስለዚህ ሙሴ ራሱ በእርግጥ ኃይለኛ ሰው ነበር፣ ቀላል አይደለም። የእግዚአብሔር ክብር እጠብቃለሁ፣ የእግዚአብሔር ክብር ለመጠበቅ አለብኛል፣ ጠላቶቹን በሙሉ ይጥፉ በማለት በአንድ ቀን 3,000 ሰዎችም እንዲሞቱ አደረገ። በዚህ ምክንያት የእግዚአብሔር ፊቱም ቀስ ብሎ ሲገልጸለት በመጀመሪያ ምንድን ነው የተናገረ? መሐሪና ይቅር ባይ አምላክ ነኝ፣ ፍቅር ነኝ። በሌላ አነጋገር ፍቅር ነኝ። ወደ ኤልያስ እንሻገር እስቲ አንድ ጊዜ። ኤልያስ በፊት እንደነገርኳቸው ኃይለኛ ነው፣ አንበሳ ነው። የእግዚአብሔር ጠላቶቹን በሙሉ ለመፍጀት ይፈልጋል። በእስራኤል ሀገር የነበሩት ጠላቶቹን በሙሉ እግዚአብሔር የካቱትን በሙሉ ለመደምሰስ ይፈልጋል። 450 ሰዎች የበዓል ነቢያቶቹን ከጨረሰ በኋላ ነገስቲቱን ላከችበት። አንተ እንደዚህ ያደረከብኝ አይደለም? እስቲ እስከ ነገ እንድረስ፣ ነገ አንተ ካላረድኩ እኔ ንግሥት አይደለሁም ብላ ላከችበት። ዛሬ ትናንትና አንበሳ የነበረው ኤልያስ ዛሬ አይጥ ሆኖ በረሃ ውስጥ ሸሸ ፈርቶ። አቤት አቤት አቤት! አንበሳ አይጥ ሆነ፣ ሸሸ፣ ሞት አፋፍ ላይ ደረሰ። እግዚአብሔር አገሰው። እስቲ ብላ በልተ ወደ ሲና ተራራ ይውጣ። ሙሴ እግዚአብሔር ጀርባ ያየበት እዛ ላይ ይውጣ ብሎታል። ወደ ላይ ሲወጣ ኤልያስ ምን አለ? እኔ መሞት ይሻለኛል፣ ከእንግዲህ ወዲህ ምንም ትርጉም የለኝም እያለ የእግዚአብሔር ፊት የእግዚአብሔር ፍቃድ ለማወቅ ይፈልጋል። ምክንያቱም ራሱ ተጠራጠረ። አሁን የእግዚአብሔር ክብር ለመጠበቅ 450 ሰዎችን ገደልኩ፣ አረድኩት። አሁን ወደ ሲና ተራራ ላይ ሲወጣ የእግዚአብሔር ፊት እንዴት ነው ለማየት ይፈልጋል። በትክክል ሰራው አልሰራው እና በዚያን ሰዓት ነጎድጓድ መጣ።
መሬት መንቀጥቀጥ መጣ፣ አውሎ ነፋስን ተነሳ። እግዚአብሔር እዛ ውስጥ የለም። በኃይል በመጠቀም ሰው በመግደል እግዚአብሔር እዛ ውስጥ የለም። ቀላል ሽውጣ ነፋስ መጣ፣ እግዚአብሔር እዛ ውስጥ አለ። እግዚአብሔር ምንድን ነው ያለ? አንተ ኤልያስ አንተ ብቻ ታማኝ ሆነህ እንደቀረ ይመስላል አይደለምን? እኔ በዚችም እስራኤል ምድር 7500 ሰዎች አሉኝ፣ ታማኝ የሆኑት አሉኝ። አንተ ብቻ አይደለም እኮ ለእግዚአብሔር የምትሰራ፣ አንተ ብቻ አይደለም እንደ ታማኝ የምትሆነው አሉ። ምክንያቱም እግዚአብሔር አሁን ደግማለሁ የሚታየው የሚገኘው በአውሎ ነፋስ፣ በመሬት መንቀጥቀጥ፣ በእሳት ውስጥ በሚያጠፋ እሳት የለም። ለሙሴ ተነገረ። እግዚአብሔር ለሙሴ ነገረው፣ እኔ መሐሪና ይቅር ባይ አምላክ ነኝ። ለኤልያስ አንተ እግዚአብሔር በዚያ ዓለምን በመገልበጥ አይገኝም፣ ጦርነት በማስነሳት አይገኝም፣ አብዮት በማፈንዳት አይገኝም። እግዚአብሔር የሚገኘው በሹክሹክታ፣ በጸጥታ፣ በሰላም፣ በፍቅር ነው። ኤልያስ ወረደ፣ ስራውን ቀጠለ። አሁን እነዚህ ሁለቱን ሰዎች ግን በዚህ በልባቸው በነበረው ጥያቄ ይቀጥላሉ። እኛ እግዚአብሔር ለማየት እንፈልጋለን። እውነት ነው፣ ትክክል ነው። ከዕለታት አንድ ቀን እነዚህ ሁለት ሰዎች የእግዚአብሔር ፊት ለማየት የሚችሉበት ጊዜ ወቅት አለ። እሱ እንዴት ነው? በአንድ ተራራ ነበረች፣ በወንጌል ውስጥ የምናገኘው ሲና ተራራ እና ደብረ ታቦር ተራራ ኢየሱስ ሦስት ደቀ መዛሙርት ይዞ ወደ ላይ ሲወጣ አስከትሏቸው ሲመጣ ፊቱን ተለወጠ፣ ተገለጠ። ሚስጥሩ ግልጽ ነው። እና ጋማለች ማን የታየ? ሙሴና ኤልያስ። ስለዚህ ጉጉታቸው የልባቸውን ጥያቄ ወደ ፍጻሜ ደርሷል። ያሰባል። አሁን አይተናል። አሁን በትክክል ይዘበቅ። ነገር ግን ኢየሱስ ፊት ሲያዩ ነጸብራቁ አይተዋል። ቆንጆ መሆኑን ነጭ ልብስ እንደለበሱ አይተዋል። ነገር ግን ሙሴና ኤልያስ ከኢየሱስ ጋር ሲነጋገሩ በምን ይነጋገሩ ነበረ? በምን ዙሪያ ይነጋገሩ ነበረ? በኢየሩሳሌም በሚያጋጥመው ችግር ዙሪያ ይነጋገሩ ነበር። በመስቀሉ በሞቱ ይነጋገራሉ። ስለዚህ ሙሴም ሆነ ኤልያስ ብሉይ ኪዳን በሙሉ የእግዚአብሔር ፊት ለማየት ሲፈልጉ ሳሉ የት ነው ያዩት? በኢየሱስ ፊት ላይ ነው፣ በመስቀል ላይ። ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 አስቀምጧል። እግዚአብሔር ያየው ማንም የለም። ማንም ከሆነ ማንም የለም። ሙሴም ሆነ ኤልያስም ሆነ ማንም የለም። አንድ ልጁን ኢየሱስ ገልጸዋል። ስለዚህ እግዚአብሔር ፊት ለማየት ከተፈለገ ወደ ኢየሱስ ተመልከት። ማንኛው ኢየሱስ አይደለም። ታምራት የሚሰራ ኢየሱስ አይደለም። ድንቅ ስራዎች የሚሰራ ኢየሱስ አይደለም። ትምህርት የሚያስተምር ኢየሱስ አይደለም። ኖ
ማየት ያለብን በመስቀል ላይ ተሰቅሎ የሞተ ኢየሱስ እሱ ነው። እግዚአብሔር መሐሪና ይቅር ባይ የሰው ሕይወት ወዳንድ የሆነ አምላክ ነው። በሰው ላይ ጫና የሚያደርገው አምላክ አይደለም። በሰው ሕይወት ላይ ጫና የሚያደርገው እግዚአብሔር አይደለም። የኢየሱስ አባት አይደለም። በሰው ላይ ጫና የሚያደርጉት አማልክቶች ናቸው። በዚህ ዓለም ባለስልጣን ነን እያሉ በራሳቸው የሚመኩ ሕዝቡ የሚበዘብዙ ናቸው። እግዚአብሔር ከኛ አንዳች ነገር አይፈልግም። እግዚአብሔር ከኛ ምንድን ነው የሚጠብቅ? ተቀበሉኝ፣ ወደድኳችሁ። የእግዚአብሔር ፊት ለማየት ከተፈለገ እንግዲህ ሁላችን ለማየት እንችላለን። ለዚህ ነው የመጣን ዛሬው በዚህ በቅዱስ ሥላሴ በዓል የመጣን ሰበሰበን የእግዚአብሔር ፊት ለማየት ስለፈለገን ነው። እንግዲህ የእግዚአብሔር ፊት ለማየት ስንፈልግ ማን ነው የሚያሳይ? ማን ነው የሚያስተምረን? ይኸው ወንጌል አስቀምጡ። ወንጌል ቆንጆ ወንጌል ነው። አቤት አቤት! እንደዚህ አይነት ወንጌል ቢኖር ያው ሕይወታችን ይለወጣል። ያው እግዚአብሔር ዓለምን እጅግ ስለወደደ አንድ ልጁን ሰጠ። ስለዚህ በልጁ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይሞትም። ያው በዚህ በቦርዱ ላይ ያስቀመጥኩላቸው የእግዚአብሔር ምስጢር ለማወቅ ከተፈለገ ሁለት ነገሮች አሉ። ሁለት ቃላት ሁልጊዜ ለመያዝ ያስፈልጋል። አንዱ ፍቅር ነው። እግዚአብሔር ፍቅር ነው። ሁለተኛው ሕይወት ነው። እግዚአብሔር ኢየሱስ የመጣ ሕይወት ሊሰጠን ነው። እንድንሞት አይደለም፣ ሕይወት እንዲኖረን። እኛ እምነታችን ብዙውን ጊዜ ወደ ትእዛዛት ገለበጠን፣ ወደ ግዴታዎቹን አመጣን፣ ወደ ኃጢአት አተኮረን። ከእምነት ውጭ ነው። ይሄም በሙሉ እምነት እኛ የእግዚአብሔር የምንፈልግበት እንቅስቃሴ አይደለም። ኖ። እምነት ማለት እግዚአብሔር እኛም ፍለጋ መጣ ልጆቹ ስለሆነ። ለምን ወደ እኛ የመጣ? እንድንኖር ነው። ተጭነን እንድንስራ አይደለም። ተጭነን ያው ትእዛዛቱም ቃላቶቹም በሙሉ ኃላፊነትን ተሸክመን እንድንሄድ አይደለም። ኖ እንድንኖር ነው። በሙሉ እንድንኖር እኔ የመጣው ሕይወት እንዲኖራቸው እንጂ የተረፈረፈ ሕይወት እንዲኖራቸው ብሏል ኢየሱስ። እኛ ግን እምነት ወደ ሃይማኖት ለወጠን። ሃይማኖት እንግዲህ ብዙ ግዴታዎች አላት። ሃይማኖት እንግዲህ ብዙ ኃላፊነት አላት እና ሃይማኖት በማብዛት ሰዎቹ ክርስቲያኖቹ ባሪያዎች አደረገን። ኧረ በቃቸው። እግዚአብሔር ልጆቹ ለማድረግ በሕይወት እንድንኖር ነው የመጣ፣ እንድንኖር ነው። በዛሬው ቀን በዛሬ በቅዱስ ሥላሴ በዓል እነዚህ ሁለት ቃላት ይዘን ብንሄድ ይበቃል። ፍቅር፣ ሕይወት። ምክንያቱም ፍቅር ሕይወት ይሰጣል። እወድሃለሁ፣ እወድሻለሁ ማለት ጭራሽ አትሞትም። መውደድ ማለት ትኖሪያለሽ ማለት ወይ ትኖራለህ፣ አትሞትም። ዮሐንስ የተናገረው ይህንኑ ነው። እግዚአብሔር ዓለምን እጅግ ስለወደደ እኛን ስለወደደ በሕይወት እንድንኖር አድርጓል። የእግዚአብሔር ምስጢር በእነዚህ ሁለት ቃላት ይጠቃለላል። ፍቅር፣ ሕይወት።
ከእግዚአብሔር የተማርን በዚያ መንገድ ለመኖር ያስፈልጋል። በፍቅር ለመኖር ያስፈልጋል። ምክንያቱም በፍቅር የኖረ ሰው አይሞትም። ባለፈው ወር በጣሊያን ሀገር አንድ ጳጳስ በዚህ መከረኛ ኮሮና ቫይረስ ተይዞ 40 ቀን ሙሉ ሆስፒታል ተኝቷል። 40 ቀን ሆስፒታል ውስጥ ሲተኛ ሳሉ ምን አሉ? በተወሰኑ ቀናት እኔ ሞት አፋፍ ላይ እንደደረስኩ አውቃለሁ። ለ3 ቀናት ያህል ይኸው አንድ እርምጃ ቀርቶብኛል ገደል ውስጥ ለመግባት እና ቅዠት መጣብኝ። በዚያ ቅዠት ውስጥ ምን አየሁ? ሞት መጣ። ሰይጣን ሞትን ተሸክሞ ወደ እኔ መጣ። በእጄን ያዘኝ ና ብሎኛል። እኔ ግን አለ በዚያን ሰዓት የኔ እምነት ኃይል በሙሉ አግኝቼዋለሁ። ምን አልኩ አለ ለሰይጣን ለሞት፣ አንተ በትመታ አታሸነፈኝም። ምክንያቱም የኔ ጌታ ኢየሱስ ሞትን ረግጦ ተነስቶ፣ ስለዚህ አልፈራም። ቢሞት እንኳን ያው ከዕለታት አንድ ቀን ሁላችን እንሞታለን። ቢሞት እንኳን እኔ እኖራለሁ፣ በእግዚአብሔር እኖራለሁ። ስለዚህ አልፈራህም፣ እጅን አልሰጥህም። ከ20 ቀን በኋላ ከሆስፒታል ወጥቶ በቴሌቪዥን ምስክርነት ሰጥተዋል። ምክንያቱም እግዚአብሔር ሕይወት ነው። እግዚአብሔር የጋበዘን ለሕይወት ነው። እግዚአብሔር የወደደን ለመኖር እንድንችል ነው። ፍቅር ሁልጊዜ ሕይወት ይጋበዛል። ጥሩ ሕይወት የሚሆነው በፍቅር ሲኖር ነው። ከዚያ ውጭም ሕይወት የለም፣ ፍቅርም የለም። ለመኖር አይቻልም። ከፍቅርና ከእንትኑ ውጭ ሕይወት መኖር አይቻልም። እግዚአብሔር ፍቅር ነው። በሕይወት እንድንኖር ይፈልጋል። ባለፉት ወራት የእምነታችን ምስጢር ቀስ በቀስ ያከበረን ወደዚህ ደርሰናል። ያው ከልደቱም ጥምቀቱም ካከበረን በኋላ የፋሲካ ምስጢር ልንረዳ እንችል ዘንድ 40 ቀን ጾም አደረገን። ወደ ፋሲካ ደረሰን፣ ወደ ትንሣኤ ደረሰን። ያለፈው ሳምንት የጰራክሊጦስ በዓል አከበርን። መንፈስ ቅዱስ ተሰጠ። እነዚህ በዓላት ምንድን ናቸው? ምን ትርጉም ያላቸው? ከየት መጡ? ከየት ፈለቁ? የመጡት ከዚህ ከቅድስት ሥላሴ እቅድ ውስጥ ነው። ምክንያቱም እግዚአብሔር እኛን ለማዳን መጥቷል። ስለወደደን እንድንጠፋ አይፈልግም። በዚህ ምክንያት ነው አንድ ልጁን ሰጠ። በመስቀል ላይ የሞተ ሕይወት ለእኛ ለመስጠት ነው። ፍቅሩን ለእኛ ለመስጠት ነው። ኢየሱስ እና እግዚአብሔር እኛ እንድንወደው አይፈልግም። እግዚአብሔር ከኛ የሚፈልገው ምንድን ነው? ፍቅሩን እንድንቀበል ነው። ፍቅሩን ከተቀበለን በኋላ ሕይወታችን ይለወጣል። እኛ እግዚአብሔርን እንወዳለን፣ በፊት አይደለም። እነዚህ ምስጢራት በሙሉ ያከበረን የእግዚአብሔር ምስጢር እና የሕይወታችን ምስጢር ተያይዞ ስለሚገኝ አንድ ላይ እንዲሄድ ነው። በዚህ ምክንያት በዛሬው ዕለት የእግዚአብሔር ፊት ለማየት እንፈልጋለን ሲባል
የእግዚአብሔር ፊት ልመድ ከፈለግ ኢየሱስን ተመልከት። እንዴት እንደወደደሽ ተመልከት። የእርሱ መንፈስ እንዴት እንደመጣ ተመልከት። ምክንያቱም በእርሱ መንፈስ ዕለታዊ ጉዟችን እንድንቀጥል ስለሚያደርግ ነው፣ ስለሚፈልግ ነው። እኛ ዝም ብለን ለመኖር አንችልም፣ እንደፈለገን ለመኖር አንችልም። እኛ የመጣን ከእግዚአብሔር አብ ነው። የኢየሱስ ፍቅር የእግዚአብሔር አብ ፍቅር ተቀበለን በኢየሱስ በወንጌል መንገድ እንድንሄድ ነው። በመንፈስ ቅዱስ ብርታት እንድንሄድ ነው። በዚህ ምክንያት የዛሬው ቀን የቅዱስ ሥላሴ በዓል የሕይወታችን ማጠቃለያ ትርጉም የሚሰጥ በዓል ነው። በአጠቃላይ የሕይወታችን ትርጉም ይሰጣል። በዚህ ምክንያት ነው ከዚህ በዓል ለማምለጥ አንችልም። እንደውም ተምረን ተለወተን እንድንወጣ ያስፈልጋል። ስለዚህ በዛሬው ዕለት ምን ይዘን ለመሄድ እንችላለን? ምን ተምረን ለመሄድ እንችላለን? ያው በፊት እንደነገርኳችሁ ሁለት ቃላት መሪ ቃላት አስታውሷቸው፣ ፍቅር፣ ሕይወት። አሁን ይህንን ፍቅርና ሕይወት እንዴት ተሰጠ? በራሽያ ኦርቶዶክስ ቤተክርስቲያን አንድ ሞኖክሴ ሩብሎፍ የተባለ የቅድስት ሥላሴ ምስጢር ለመግለጽ ሲፈልጉ ይችን ስዕል ስሏል። ይችን ስዕል የሚያሳየው ምንድን ነው? ሦስቱ መላእክቶቹ ከዕለታት አንድ ቀን ወደ አብርሃም ለመጎብኘት ሲሄዱ ያደረሱለት መልእክት ነው የሚያሳየው። ነገር ግን ሩብሎፍ የሥላሴ ምስጢር ለመግለጽ ፈልገዋል። ከዚህ ላይ አንድ ሁለት ሀሳቦች ለመውሰድ እፈልጋለሁ። በመጀመሪያ እግዚአብሔር አብ የራሱ እቅድ ይኖረዋል። እግዚአብሔር አብ በዚህ በስተቀኝ በኩል የተቀመጡ ናቸው። አይታችኋል? እቅድ ያሳያል። ወዴት ነው የሚያጠቅሰው? ወደዚህ ወደ ጽዋር ወደ መስቀል። እግዚአብሔር አንድ እቅድ አለ። ሰዎቹን በሙሉ ለማዳን ስለሚፈለግ አንድ ልጁን ላከ፣ ኢየሱስ ተላከ። ኢየሱስ የተላከበት ሕይወት ለመስጠት ነው፣ እኛን ለመውለድ ነው። ደግሞ በፊት የነገርኳችሁ ነገር አስታውሱ። ፍቅር እና ሕይወት ተያይዘዋል። ፍቅር ካለ ሞት አይኖርም። እና እግዚአብሔር አብ ኢየሱስ ወደኛ ሲልክ በዮርዳኖስ ወንዝ ምንድን ነው የተናገረው? አንተ የተወደደ ልጄ ነህ፣ እወድሃለሁ፣ የልቤ ደስታ ነህ ብሎ ተናገረ። በዚህ ምክንያት ኢየሱስ ወደ መስቀል ቢደርስ እንኳን ሞት ኢየሱስ ራሱ ተናገረ። የሰው ልጅ ይናቃል፣ ይፈረድበታል፣ ያፈሱበታል፣ ይጎነጎኑበታል፣ ይጥፉበታል እና ይሞታል እና ሶስተኛው ቀን ከሞት ይነሳል። ታቻው ሞት መምጣት አለ፣ ቀጥሎ ሕይወት አለ። ፍቅር ስላለ ከመጀመሪያ አንስቶ ፍቅር ስላለ ፍቅር በሞት እስራት ስር አይሄድም፣ አይቆይም፣ ይነሳል። እና ይህንን ፍቅር ምንድን ነው? መንፈስ ቅዱስ ነው። ያለፈው እሑድ ያከበረን ይህንን የእግዚአብሔር መንፈስ የኢየሱስ ፍቅር በልባችን ስለተሰጠን በዚያ እንድንሄድ ነው የተደረገ የተጋበዘን። ስለዚህ ይህንን አቀራረቡ የቅዱስ ሥላሴ አቀራረብ ምንድን ነው የሚያሳይ? ፍቅር፣ ሕይወት። የምትወደው ሰው አይሞትም። የምትወደው ሰው
አይሞትም። ራቅ ብሎ ሩቅ አገር ቢሄድም እንኳን ሁልጊዜ በልቤ ውስጥ አለ። ቢሞት እንኳን ስጋው ቢሞት እንኳን በልቤ ውስጥ ይኖራል። እንዴት እንዲኖር የሚያደርገው ምንድን ነው? ፍቅር። ይህንን እናስታወስ። እግዚአብሔር ከወደዳችሁ በሞት አትግቡ። ሞትማ ሁላችን እንደምንሞት አይነት ነው። ነገር ግን ሞት የእግዚአብሔር መጨረሻ ቃል አይደለም። የእግዚአብሔር መጨረሻ ቃል ትንሣኤ ነው። ከእኔ ጋር ትኖራል እና እቅዱ የእግዚአብሔር እቅድ ይሄንን ሲሆን በዚህ እቅድ እንዴት ለመጓዝ ይቻላል? በዚህ እቅድ ለመጓዝ የሚቻለው አይታችኋል። እነዚህ ሶስት ሥላሴዎች በገበታ ዙሪያ ነው የተሰበሰቡት። ገበታ ዙሪያ እና በርግጥ ገበታ አራት ክፍሎች አሉት እና በአራቱም ክፍሎቹ ሶስቱም በሥላሴ ተይዘዋል። አብ በዚህ፣ ወልድ በዚህ፣ መንፈስ ቅዱስ በዚያ ገበታ ዙሪያ ዘግተዋል። አንድ ክፍት ቦታ አለ። እቺን ክፍት ቦታ አለ። እኛ መስዋዕተ ቅዳሴ በምንቀድስበት ሰዓት ተመሳሳይ ነው። ያው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ በዚህ ገበታ ዙሪያ ተቀምጦ ሳሉ አንድ ክፍት ቦታ፣ እቺን ክፍት ቦታ ምንድን ነው? የእኛ ቦታ ነው። እኛ ተጋበዘን እዚህ እንድንገባ፣ ተጋበዘን እንድንገባ፣ እንድንበላ፣ እንድንደሰት የእግዚአብሔር አብ ፍቅር አግኝተን ወታ ብለን ወደ ዓለም እንድንሄድ ነው። ወደ ስራችን እንድንሄድ ነው። ወደማያውቁት ሄደን እንድንመሰክርላቸው ነው። ስለዚህ ይችን የገበታ አራተኛው ቦታው የኛ ነው። እዚህ ተጋብዘን እንድንገባ አንድ ምናልባት በመንገድ ስንሄድ የሰርግ ግብዣ ይኖራል። የሰርግ ግብዣ ሲኖር አቤት ቤቱ ግቢው ድንኳኑን ተተክሎ ሁሉም ተግጦ ጠረጴዛ ምግብ ሁሉም ተዘጋጅቶ እንጀራ፣ ቀይ ወጥ፣ ፍርፍር፣ ሙሬ ተዘጋጅቷል አይደለም እንዴ? እኔ በማየት ውጭ ሆኜ በማየት እጠግባለሁ? አልጠግብም። ውስጥ ገብቼ መብላት አለብኝ። እኛ እንግዲህ በእግዚአብሔር ቅዱስ ሥላሴ ስለተጋበዝን የግብዣው ተካፋዮች እንድንሆን ያስፈልጋል። ግባ ብለን እንድንብላ፣ እንድንደሰት፣ እንድንተነክር ያስፈልጋል። አይታችኋል። እዚህ በመጀመሪያ ወደ መንበረ ታቦቱ ከመድረሳችን በፊት አትሮኖስ አለ። እግዚአብሔር ቃል የሚታወጅበት የምናነበበት ካህኑ በስብከቱ ህዝቡ የማበረታታበት ቦታ ነው። በዓለም ደረጃ በዚህ በኢትዮጵያ እንኳን እኔ ራሴ ወደ ገጠር ወራጉ ሲሆን ሳለሁ ሁልጊዜ ከወራጉ ተነስቼ ወደ ሚነ ለመሄድ አልችልም። ይርቃል። በእግር 8 ሰዓት መንገድ ነበር እና የሚን ህዝበ ክርስቲያን ሁልጊዜ በየሳምንት ቅዳሴ የላቸው። ይህም ሁልጊዜ በየቀኑ በየሳምንቱ ቅዳሴ ላይኖረንም ይችላል። የእኛ ተበብስ የምእመናን ተበብስ የቱ ጋር ነው? የምእመናን ተበብ ቃል እግዚአብሔር በየቀኑ በመውሰድ የእግዚአብሔር ቃል ወይም የዕለቱ ንባባት በማንበብ በማስተንተን ጸሎት በማድረግ በመመሰት ወደ ተልእኮም መሄድ ነው። ይሄ ማንበብ፣ ማስተንተን፣ መጸለይ፣ መመሰት ምንድን ነው የሚባለው? ንባበ መለኮት ይባላል። ጥበቡ የምእመናን ጥበብ የቱ ጋር ነው? እናንተ ወንድሞች፣ እናቶች እንዴት ነው የእግዚአብሔር ቃል በማንበብ በየቀኑ ታነባላችሁ? የእሱ ቃል በማንበብ እምነታችን እንዲጠነክር ያስፈልጋል። ምክንያቱም የእግዚአብሔር ቃል በንባበ መለኮት የእግዚአብሔር ቃል በልቡ ያስገባ ሰው ልክ ቅዱስ ቁርባን እንደቀረበ ይቆጠራል። አንድ ነው።
የቫቲካን ጉባኤ ያስቀምጠዋል። የቫቲካን ጉባኤ ምን አለ? በሕይወታችን አንድ ገበታ አለ የምንመገበበት፣ በአንድ ሳህን ቃለ እግዚአብሔር፣ በአንድ ሳህን ቅዱስ ቁርባን አለ። በሁለቱን እንድንመገብ ያስፈልጋል። ሁለቱ። ስለዚህ በዚህ ቅድስት ሥላሴ በዓል ሁላችን ይህንን ጥበብ እንዲሰጠን እንለምናል። ካህናት፣ እረኞች ሕዝቡ ለማገልገል ጥበብ እንዲኖራቸው፣ ፍቅር እንዲኖራቸው፣ እኛ ምእመናን ሕይወታችን ለመጠበቅ የእግዚአብሔር ቃል በየቀኑ በማንበብ ወደ እግዚአብሔር ምስጢር በመግባት የእግዚአብሔር ፍቅር በመረዳት ለመኖር እንድንችል ያስፈልጋል። ጥፋቱ ሁልጊዜ የካህናት አይደለም፣ የእኛም ጥፋት አለ። የእኛም ድክመት አለ። ጥፋት እንኳን አይባልም፣ ድክመት አለ። አንድ ሰው ከደከመ ያው ትንሽ አሁን እረፍት አግኝተን ለተወሰኑ ወራት እረፍት አግኝተን ቆም ብለን ጉዟችንን እንቀጥል። ምክንያቱም ቤተ ክርስቲያን ቤተሰብ ጉዳይ ነው። ቤተሰብ ጉዳይ ነው። ከቫቲካን ጉባኤ በኋላ የቤተ ክርስቲያን አመለካከትና አካሄድ እንደ ቤተሰብ ነው፣ እንደ ክብ ነው። አይታችኋል። የእኛ አቀማመጥ መንበረ ታቦት አትሮስ ቃሉ ወደዚህ ይጋብዘናል፣ ወደ አንድነት። እግዚአብሔር ከዚህ አንስቶና ወደ ተልእኳችን ይልከናል። ሂዱ ሰዎቹም በሙሉ ምስክሮች ሁኑ ነው የሚለው። ስለዚህ የዛሬ የቅዱስ ሥላሴ በዓል በጣም ቆንጆ በዓል፣ የእምነታችን በሙሉ የሚያጠቃልል በዓል ነው። የኢየሱስ ሕይወት፣ ሞት፣ ትንሣኤ፣ የመንፈስ ቅዱስ አመጣጥ ወይስ መምጣት ቦታቸው አግኝተዋል። መስቀል እግዚአብሔር ፍቅር ወደኛ መጣ። ይህንን ፍቅር ለእኛ በመንፈስ ቅዱስ በልባችን ተሰጠ። እኛ ይህንን ፍቅር ወታ ብለን እንድንመሰክር፣ ምክንያቱም ፍቅር ያለበት ሕይወት አለ። ዓለምን እግዚአብሔር ዓለምን እጅግ ስለወደደ ልጁን ላከ፣ ሕይወት እንዲኖረን መንፈስ ቅዱስ። አይታችኋል የበዓሉ ውበቱ፣ ቆንጆነቱ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ በልባችሁ ውስጥ ሆኖ እንዲጋብዛችሁ ወደ ፍቅሩ እንድትገቡ ያደርጋችሁ። አብ፣ ወልድ፣ መንፈስ ቅዱስ በልባችሁ ይዛችሁ ወደ ዓለም ውዱ፣ መስካሪዎች ሁኑ። የፍቅር መስካሪዎች እንድትሆኑ ፍቅር ባለበት ሕይወት ትሰጣላችሁ። የእግዚአብሔር ሕይወት እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ይባርካችሁና ይጠብቃችሁ። አሜን።